እና አባቶቻችሁ ለሀገሪቱ ተዋግተን ሞተን ደህነን ሀገሪቱን በሰላም እንድትኖር አድርገን አርማጭሆ፣ ጠገዴ፣ ወልቃይት እየተዋጋ ይችን ሀገር ነፃ ወጥቶ ነበር። ነፃ ወጥቶ ግን እንደገና ሐውልት እንሰራለን ስንል መጠጃ አጣነ፣ ረዳት አጣነ፣ ትንሽ ወደላለ እና አሁንም ደግሞ እርዱን። የሳንጃ ከተማ የአረጋዊ ማስገኛ ማዕከል አስተባባሪ ኮሚቴ ነኝ። ለነገር ግን እስካሁን በ2011 ዓመተ ምህረት ህንፃውን ጀምረን እያካሄድን ሳለ በገንዘብ እጥረት እስካሁን ቆይቷል። አሁን ግን የጎንደር ማዕከል ሰዎች ለእርዳታ እናስተባብራለን ስላሉ አሁን ግን በውጭም በደጅም ያላችሁ የመንግስት ሰራተኛም ሆነ በውጭ ሀገር ያላችሁ ኢትዮጵያውን ሁሉ እንድትረዱን እንለምናችኋለን። መጀመሪያ 3000 አረጋውያን ተጋላጭ ጧሪ የሌላቸው ህፃናት፣ ጧሪ የሌላቸው አረጋዊ ጀምረነው ነበር። ለነገር ግን አሁን ግን ይህ ሲያልቅ ወደ 4000 ወይም 5000 አረጋውያን ተጋላጮች ይሸፍናል ብለን እናምናለን። ሰላም፣ እንዴት ናችሁ? አሁን የምንገኘው ደግሞ በአርማጭሆ ምድር በሆነችው በሳንጃ ከተማ እንገኛለን። ለምን እንደተገኘው ደግሞ የማሳያችሁ ይላል። ይህ እንግዲህ ከጀርባዬ የምታዩት ህንፃ በ2007 ዓ.ም ተጀምሮ ከ11 ዓመት በላይ በጅምር ላይ ያለ ህንፃ ነው። እጅግ በጣም በሚያሳዝን ሁኔታ አቅመ ደካማ እናቶች አባቶቻችን ከ1920 በላይ አረጋውያን ወገኖቻችን ወላጆቻችን ችግር ላይ ናቸው ማለት ነው። ያላችሁ ውጭ ሀገር ኢትዮጵያውያን ሁሉ እንድትረዱ እንለምናችኋለን። ይህን ህንፃ ለመጨረስ እኛ በጎንደር ምድር ላይ ተወልደን አድገን እነዚህ አቅመ ደካማ እናቶች አባቶቻችን እንዴት ይቸገራሉ እና ሁላችን እናንተ ትውልድ ኢትዮጵያውያን አርማጭሆ ላይ ተወልዳችሁ በየትኛውም ዓለም ያላችሁ ወንድም እህቶች እነዚህ አቅመ ደካማ አባቶቻችን ይህ ግንባታ እንግዲህ ሁላችንም እንቅስቃሴ ከዚህ ከስር በማስቀምጥላቸው አካውንት አጋጣሚ ጥሬን አሳልፈን